በኢትዮጵያ ላፕቶፕና አይፓድን ለማምረት የሚያስችሉ ስራ እየተከናወኑ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በቴክኖሎጂ ዘርፍ የዳታ ሉዓላዊነትን ከማረጋገጥ ባለፈ በሀገር ውስጥ የሃርድዌር ምርቶችን በማምረት ወደ ሙሉ የቴክኖሎጂ ሉዓላዊነት ለማሸጋገር የሚያስችል ታሪካዊ መሰረት እየጣለች መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዲጂታል ለልቀት በሚል መሪ ሀሳብ በሳይንስ ሙዚየም የተዘጋጀውን የሲቪል ሰርቪስ ማሻሻያ የሪፎርም ውጤቶችን ማሳያ ኤግዚቢሽን መርቀው በከፈቱበት ወቅት እንደገለጹት በኢትዮጵያ ላፕቶፕና አይፓዶችን ለማምረት የሚያስችል ስራ እየተከናወነ ይገኛል ብለዋል። የዳታና የቴክኖሎጂ ሉዓላዊነት ያላቸውን ማዕከላዊ ልዩነት እንዲሁም ኢትዮጵያ በአሁኑ ወቅት ያዘቻቸውን ስትራቴጂካዊ አቅጣጫ በዝርዝር አብራርቷል። እንደ ጠቅላይ ሚኒስትር ዶክተር አብይ ማብራሪያ ወደ ሙሉ የቴክኖሎጂ ሉዓላዊነት እንደ ኢትዮጵያ ያሉ በዘርፉ በማደግ ላይ ያሉ ሀገራት የዳታ ሉዓላዊነትን ማስከበር ቀዳሚ ምዕራፍ ነው ሲሉ አክለው ተናግረዋል። ዳታ የአንድ ሀገር ውድ ሀብት በመሆኑ የዳታ ሉዓላዊነትን የሚያረጋግጥ አሰራር መዘርጋት ቀዳሚ ተግባር ነው ያሉት ጠቅላይ ሚኒስትሩ ይህንን ስትራቴጂ በርካታ ሀገራት ስኬታማ እንዳደረጉት ሁሉ ኢትዮጵያም እንደምታሳካ እርግጠኛ ነኝ ሲሉ ተናግረዋል። የዳታ ደህንነትና ሉዓላዊነት ለማረጋገጥ በካቢኔ ደረጃ ህግ ከማውጣትና በብሔራዊ የክላውድ ግንባታ በተቋማት ደረጃ ስራዎችን ከመጀመር ባለፈ ሂደቱን በአገር ውስጥ የሃርድዌር ምርት መደገፍ የግድ አስፈላጊ መሆኑን አስገንዝበዋል። የሀገሪቱን የቴክኖሎጂ አቅም ወደ ላቀ ደረጃ ለማሸጋገር የሰው ሰራሽ አስተውሎ ደግሞ ኤአይ ኢንስቲትዩትና ከኤአይ ዩኒቨርሲቲ ጋር በመተባበር በሀገር ውስጥ የላፕቶፕና የአይፓድ ምርትን ለመጀመር ወደ ስራ መግባቱን ጠቁመዋል። ይህ የተቀናጀ ጥረት በጥቂት ዓመታት ውስጥ በሶፍትዌርና በዳታ ላይ ያለውን ብቃት ወደ ሃርድዌር ደረጃ በማሸጋገር የነገውን ኢትዮጵያ ወደ ላቀ ደረጃ እንደሚያሸጋግራት ጠቅላይ ሚኒስትሩ ገልጿል። በሶፍትዌር ረገድ የተመዘገቡ ብቃት ሀገሪቱ የዳታ ሉዓላዊነት እንድታልምና እንድትተገብር የረዳት መሆኑን ገልጿል። በሃርድዌር ደረጃ የተጀመሩት የማምረት ስራዎች እያደጉ ሄደው ከጥቂት ዓመታት በኋላ የሚመጣው አዲስ ትውልድ ሙሉ የቴክኖሎጂ ሉዓላዊነትን ለማወጅ የሚያስችለውን ጠንካራ አቅምና መሰረት የሚጥል እንደሚሆን ጠቅላይ ሚኒስትሩ አስገንዝበዋል።